ጎንደር ከተማ ላይ እየተሰሩ ያሉ የልማት እንቅስቃሴዎችን ነው ከጠዋት ጀምሮ እያየን ያለ ነው። በሌማት ትሩፋት፣ በግብርና ልማት፣ በከተማ ግብርና እየተሰሩ ያሉ ስራዎች አሉ። የኢንዱስትሪ ሰፋፊ የኢንዱስትሪ ልማት ስራዎችን ተመልክተናል። ራሱን የቻለ ዴዲኬትድ የሆነ የኢንዱስትሪ ዞን ያለው ከተማ እንደሆነ አይተናል። የከተማ ልማት ስራችን የኮሪደር ልማት ስራውንም በጣም ረዥም የኮሪደር ልማት ስራ ነው እየተሰራ ያለው። እንግዲህ ጎንደርን ከአንድ አመት በፊት ከዚያም በፊት በስራ አጋጣሚ መጥቼ አይቻለሁ፣ አውቃታለሁ። በእርግጥም ጎንደር እየተሞሸረች እንደሆነ አረጋግጫለሁ። በጣም በሚገርም ሁኔታ ሰፋፊ መንገዶች፣ አረንጓዴ ልማቶች ያሉት የቤቶቹ ይዞታዎች ጭምር ፊት ለፊት ያሉት በአዲስ መልክ የተሰሩ ያህል ውበት እንዲኖራቸው እግረኛ መንገድ ላይም እንቅስቃሴ እንዲኖር ለማድረግ የሚያስችል ሰፊ ስራ ነው እየተሰራ ያለው። በኢንዱስትሪ ረገድም በርካታ የስራ እድሎችን የፈጠሩ የማኑፋክቸሪንግ ኢንዱስትሪስ ተመልክቻለሁ። ብዙ ወንድና ሴት ወጣቶችን የስራ እድል ተጠቃሚ ያደረጉ ናቸው። በኢንዱስትሪ ዞኑ ያሉ ፋብሪካዎች ተጨማሪ አዳዲስ ግንባታ ላይ ያሉትን ሳይጨምር ከ10 ሺዎች በላይ ለሚሆኑ ዜጎች የስራ እድል የፈጠሩ መሆኑን ተመልክቻለሁ። የሌማት ትሩፋት ስራውን በተቀናጀ መልኩ በአንድ በኩል በኢንተርፕራይዞች፣ በሌላ መንገድ ከትንሽ ተነስተው ትልቅ ደረጃ የደረሱ እስከ ኤክስፖርት ድረስ ምርቶቻቸውን የሚልኩ ኢንተርፕራይዞችም የግል ኩባንያዎችንም ተመልክተናል። እውነት ለመናገር በጣም ትልቅ ተስፋ የሚሰጥ በከተማ ውስጥ ያለው ከፍተኛ የሆነ የልማት እንቅስቃሴ በእያንዳንዱ አቅጣጫ ሲኬድ በደንብ የሚታይ የሚዳሰስ ነው ማለት ነው። በሁሉም መንገድ በርከት ያሉ ግንባታዎች እየተካሄዱ ነው ያለው። አንድ ከተማ በዛ ደረጃ ትልልቅና ሰፊ ግንባታዎች አሉት ማለት በጣም ትልቅ ትርጉም አለው ማለት ነው። ህይወት ያለው የከተማ እንቅስቃሴ አለ ማለት ነው። በሂደቱም የሚጠቀሙ በስራ እድል ዜጎች አሉ ማለት ነው። በሌላ መንገድ ደግሞ ካለቀ በኋላም በቋሚነት የስራ እድል የሚፈጠርላቸው አካባቢ ወጣቶች አሉ። እንደዚሁም በሚኒስቴር መስሪያ ቤቱ በስራና ክህሎት ሚኒስቴር አማካይነት በከተሞች የሚሰሩ ከምግብ ዋስትና ፕሮግራም ጋር በከተማ ልማት አማካይነትም የሚሰሩ የምግብ ዋስትና ስራዎች አሉ። የቴክኒክና ሙያ ስልጠና ተቋማትንም አይተናል። የኢንዱስትሪና የቴክኒክና ሙያ ስልጠና ስርዓቱን ትስስርም ተመልክተናል። በርከት ያሉ ወጣቶች እየሰለጠኑ ኢንዱስትሪ ውስጥ የልምምድ ጊዜ ያሳለፉ እንግዲህ ባገኘሁት ዳታ 95% የሚሆኑት መልሶ ቅጥር ማግኘት የቻሉበት ሁኔታ እንዳለ አይተናል። ይሄ ትስስርም ኢንዱስትሪዎችን በመደገፍም ወጣቶችን አሰልጥኖ ወደ ኢንዱስትሪ በማስገባት ረገድም አነስተኛ ገቢ ያላቸው ዜጎች ተጨማሪ ገቢ እንዲያገኙ የአገር በቀል ክህሎቶች ላይ ልዩ ትኩረት ተሰጥቶ እየተሰራ ነው። እንግዲህ በዘርፉ እየተካሄዱ ያሉ የሪፎርም ስራዎች አሉ። እንግዲህ ባየነው የቲቬት ተቋም የጎንደር ፖሊቴክኒክ ተቋም ነው ያየነው። የራሱን ገቢ ማመንጨትን ጨምሮ ለነዚህ አይነት ዜጎች ተጨማሪ የስራ እድልም የፈጠረበት ስልጠና የሚያገኙበት የማሽነሪ እገዛና ድጋፍ የሚያገኙበት ሁኔታም እንዳለ አይተናል። የዚህ ድምር ውጤት አመራርና ህዝብ ተሰናስሎ መሰማራት ስለቻለ እየተረጋገጠ ያለ ውጤት ነው። በአገር አቀፍ ደረጃም በሁሉም አካባቢዎች ላይ ሰፋፊ የልማት ስራዎች እየተሰሩ ነው ያሉት። ሁለንተናዊ ብልጽግና ለማረጋገጥ ያዝነው ትልም አለ። መሬት ላይ በተጨባጭ በሁሉም አካባቢ ይሄ ትል እንዴት ወደ ስራ እየተቀየረ እንዳለ ጎንደር አብይ ማሳያ ተደርጎ ሊወሰድ ይችላል። እንግዲህ በዚህ በአጭር ጊዜ እንደ አዲስ የመስራት ያክል ነው፣ እንደ አዲስ የመወለድ ያክል ሊወሰድ ይችላል። ከተማን የመውለድ ስራ፣ ከተማን በአዲስ መልክ የመስራት የማነጽ ስራ ያክል ስራ ነው የተሰራው በአጭር ጊዜና ይሄ የአካባቢውን ህብረተሰብ
ተጠቃሚ በማድረግ ረገድም በሂደቱ የነበረውን ተሳትፎ የአመራሩን ትጋት ደምሮ የሚያሳይ እንቅስቃሴ ነው። ሚኒስቴር መስሪያ ቤቱ ስራ በፖሊሲ ስራዎችን ከመምራት ባሻገር በየደረጃው ካለው መዋቅር ጋር ተሳስረው የሚሰሩ ስራዎች አሉ። በሁሉም መስክ ማነቆ በመፍታትም ምቹ ሁኔታ በመፍጠርም ረገድ በተለይ መንግስታዊ አገልግሎቶች የምንላቸው እንግዲህ አንዱ ትልቁ አቅም መገንባት ነው የሚኒስቴር መስሪያ ቤቱ ስራ። ለምሳሌ ተቋሞቻችን፣ ኮሌጆቻችን ራሳቸውን ችለው ስልጠናም የቴክኖሎጂ ሽግግርን ማካሄድ እንዲችሉ የተነደፉ የሪፎርም ስራዎች አሉ፣ አጀንዳዎች አሉ። እነዚህ አጀንዳዎች ላይ ተከታታይነት ያለው ስልጠና የመስጠት ከመንግስታዊ ካልሆኑ ድርጅቶች ጋር ተቀናጅቶ የማሽነሪ አቅርቦቶችን የማካሄድ እንደዚሁም ከልዩ ልዩ ድርጅቶች ጋር ተቀናጅተን የፋይናንስ ተደራሽነትን ማረጋገጥን የመሳሰሉ ጉዳዮች አሉና ቅድም እንዳነሳሁት እንደ አማራ ክልልም እዚህ ጎንደር ከተማ ላይም እነዚህ ፕሮጀክቶች ተግባራዊ እየተደረጉ ነው ያሉት። ይሄ ይበልጥ ተጠናክሮ እንዲቀጥል በሀገር ውስጥ የስራ እድል ፈጠራ ስራም በተመሳሳይ በውጭ ሀገር ስራ ስምሪትም እነዚህ ወጣቶች ተጠቃሚ መሆን የሚችሉበትን እድል ይበልጥ አጠናክሮ መቀጠል፣ ማነቆች በቆይታ ሂደት የምንለያቸው ማነቆች ደግሞ ከሚመለከታቸው ባለድርሻ አካላት ጋር በመመካከር ችግሮቹ የሚቃለሉበት ሁኔታ ላይ መስራትን ይጨምራል ማለት ነው። ዛሬ እንግዶች ሲገበኙቸው የቆዩቸው ቦታዎች በተለይ የፓርቲያችንና የመንግስታችን ዋና የትኩረት አቅጣጫዎች የሆኑት በተለይ ዜጎች በተለይ ከከተማ ድህነት አኳያ ዜጎችን ከችግር የሚያወጡ ፕሮጀክቶች ለወጣቶች የስራ እድል መፍጠሪያ የሚሆኑ የከተማውን አጠቃላይ ገጽታ የሚቀይሩ በተለይ ከዚህ ቀደም ከተሜነት ተሸንፎ ነው የነበረው። በትንንሽ ስራዎች በተለይ እንደኛ አይነት ከተማ ደግሞ ብዙ ታሪክ ያለው ነገር ግን ከተመሰረተበት ጊዜ እና ታሪክ አኳያ የማይመጥኑ የከተሜ ዝማኔ መጠን ነው የነበረውና እሱ እየተቀየረ መሆኑን ያዩበት የሌማት ስራዎቻችን የወጣቶች የስራ እድል መፍጠሪያዎቻችን ላይ ያሉ ጉልህ ነገሮችና በተለይ ኢንዱስትሪው ዘርፍ ደግሞ ከፍተኛ ቁጥር የሚገኝበት ነው። ነዋሪው ጎንደርና በጎንደር ዙሪያ ያለ ቁጥር ከፍ ያለ ነው። ብዙ አይነት የኢንዱስትሪ ግብአቶች የሚገኙበት አካባቢ ነው። ሁሉም አይነት ምርት የሚመረትበት አካባቢ ነው። በቆላውም በደጋውም በወይና ደጋውም በኩል ያሉ ሀብቶች ትልልቆች ናቸው። ከሱ አኳያ የኢንዱስትሪ ምቹ የሆነ አካባቢ ተብሎ ከሚጠቀሰው የሀገራችን አካባቢዎች መካከል አንዱ ይሄ በመሆኑ ኢንዱስትሪዎች ላይ በተለይ ልዩ ትኩረት አድርገን እንሰራለን። እስካሁን ያሉን አሉ፣ ግን ተጨማሪዎች እንዲመጡ ያሁን ያሉት ስራ ላይ እንዲሆኑ የማምረት መጠናቸው 100% ለማድረስ ከተማው እየሰራ ያለውን ለውጥ ለማየት እንግዲህ እንደ ከተማ አንዱ መስራት የሚገባን ኑሮ ማረጋጋት ላይ ገበያውን ማረጋጋት ላይ ስራ እየተሰራ ነው። ከነዚህ መካከል አንዱ ለምግብ ፍጆታነት የሚውሉት አቅርቦት ላይ ስራ እየተሰራ ነው። ከዚህ መካከል ለወጣቶችም የስራ እድል ይፈጥራል፣ ለሴቶች የስራ እድል ይፈጥራል። ከዛ ውጭ በገበያውም ላይ የራሱ ምግብ ነክ ነገሮችን በማቅረብ ሚና ስላለው እነዚህ ሌማት ላይ የወተት ላይ የዶሮ ላይ የእንቁላል ላይ በስፋት እየሰራ ነው። እንግዲህ እንዳያችሁት አንድ ኢንተርፕራይዝ ከ65,000 68,000 በላይ ዶሮ ያለው ኢንተርፕራይዝ አለ። ኢቨን ከኛ አልፎ ለሌሎች አካባቢዎችም ገበያ እያዋሉ ያሉበትን እናንተም ለመመልከት ችላችኋልና እዚህ ላይ ልዩ ትኩረት አድርገን ሼዶችን እኛ ነው እየሰራን ያለን፣ ገብተው እንዲሰሩበትም እያደረግን ያለን። እነሱ ዶሮአቸውን ይዘው ይገቡ፣ እኛ ሼድ ሰርተን ለዛ ምቹ የሚሆነው ሁሉን ነገር አዘጋጅተን ነው እያስገባን ያለነው። አሁንም በዚህ አመት ሰፋ ያለ ብዙ ወጣት የምናሳትፍበት ዶሮም ላይ የወተትም ላይ ስራዎች እየሰራን ነው የምንገኝና
ብዙ ገበያ ያለው እንግዲህ ከጎንደር እስከ ሁመራ እስከ መተማ ድረስ በጣም ሰፊ ኤሪያ የሚሸፍን በመሆኑ ይሄ ጎንደር ደግሞ ማዕከሉ ነው። ከዚህ አኳያ በጣም ብዙ ስራዎች እየሰራን ነው። ይሄ በራሱ ደግሞ ኑሮም እና ገበያን በማረጋጋት ትልቅ ሚና አለው ብለን ነው እያየን ያለን ማለት ነው።